ሰላም ጤና ይስጥልኝ። የአንድ ዩቲዩብ ነው። አዳዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁ ቆዩ። ሰበርና አዳዲስ መረጃዎች ተሰምተዋል። የመካከለኛው ምስራቅ ነገር ውል የሌለው ቋጠሮ ከሆነ ውሉ አድሯል። በተለይ አሜሪካ በኢራን ላይ የከፈተችው ጦርነት የመውጫ መንገዱ እንደ መግቢያው ቀላል የሆነላት አይመስልም። የዚህ ማረጋገጫው ደግሞ የዩናይትድ ስቴትስ ባለስልጣናት የሚሰጧቸው መግለጫዎችና ማብራሪያዎች የተጣረሱ መሆናቸው ነው። በተለይም ፕሬዝዳንት ዶናልድ ትራምፕ በየቀኑ የሚሰጧቸው ቃለ ምልልሶች ፍጹም የተለያዩ መሆን፣ ምናልባትም ፕሬዝዳንቱ በቀን 2 ጊዜና ከዛ በላይ በሚባል ደረጃ በሚሰጧቸው ኢንተርቪዎች የተቃረኑ መሆን ነገሩን ከየት ወዴት እያስባለ ይገኛል። ጠዋት ላይ ኢራን ተሸንፋለች፣ እጅ መስጠት ነው የቀራት ይሉና ከሰዓት ደግሞ ኢራን ጥሩ ተደራዳሪ ነች፣ ስምምነት ላይ የምንደርስ ይመስለኛል ይላሉ። አሁን በተሰማ ዜና ደግሞ በኢራን ላይ ስንወስድ የነበረውን ወታደራዊ ኦፕሬሽን አጠናቅቄያለሁ ስትል አሜሪካ አስታውቃለች። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንደተናገሩት ከሆነ አሜሪካ በኢራን ላይ ስታካሄድ የነበረውን ወታደራዊ ጥቃት ግቡን በመምታቱ ተጠናቋል ሲሉ ገልጸዋል። ይሁን እንጂ የሆርሙዝ ሰርጥን ወደ ተሟላ ስራው ለማስገባት አዲስና አጭር ጥቃት በኢራን ላይ ሰኞ ዕለት መጀመሩን ያሳወቁት ሩቢዮ ይህ ኦፕሬሽን ከመጀመሪያው የተለየ ነው ብለዋል። የውጭ ጉዳይ ሚኒስቴሩ አክለውም የመጀመሪያው ጥቃት ኢራን የኒውክሌር ጦር መሳሪያ እንዳይኖራት ያደረገው ኦፕሬሽን ነው የተሰራው ሲሉ ተናግረዋል። ሚኒስቴሩ ይህን ይበሉ እንጂ ኢራን አሁን ድረስ 408 ኪሎ ግራም ያህል 60% እና በከፍተኛ ደረጃ የበለጸገ የዩራኒየም ምርት እንዳላት የዘርፉ ተንታኞች ይናገራሉ። ይህ በእንዲህ እንዳለ አርሰናል ከ20 ዓመታት በኋላ ለቻምፒዮንስ ሊግ ፍጻሜ ደረሰ። መድፈኞቹ በዘንድሮ ውድድር አንድም ጨዋታ ሳይሸነፉ ለፍጻሜ መድረሳቸው ሌላ ድል ሆኖ ተመዝግቧል። በዚህም አርሰናል በ2006 በአርሴን ቬንገር እየተመራ ለፍጻሜ የደረሰበትን መድረክ ዘንድሮ በልጁ ሚካኤል አርቴታ ደግሞታል። አሁን መድፈኞቹ 2 ትልልቅ ዋንጫዎችን የማንሳት ሰፊ ድል ከፊት ለፊታቸው ይታያል።